حسبنا الله ونعم الوكيل الله رب العزة ይሄንን በደል ይሄንን ግፍ የፈጸሙትን አላህ Subhanahu Wa Ta'ala ይስራቸውን ይስጣቸው አክሱም ላይ እየደረሰ ያለው በደል ግፍ እህቶቻችን ወንድሞቻችን ላይ እየጨመረ ካለት ወደለት ሚሰግዱበት ቦታ የላቸው እህቶቻችን በሂጃብ ይከለከላሉ ትምርት ቤት ገብተው እንዳይማሩ ዛሬ በጁማዓው ቀን ጌታቸውን ሱብሃነል ኻሊቅን የሚያመልኩበት ቀን ተሰብስበው እየሰገዱ ባሉበት ገብተው ስንት ወንድሞቻችንን ጉዳት ላይ ሆስፒታል ውስጥ እየተገኙ አሉ አሁን በዚህ ሰዓት ላይ ቁርአን ላይ እኔ ይራግብት ያለ አብሮት ለኖረ ለተወለደ ላደገ ህይወቱን መስዋዕት ላደረገለት ጽንፈኛ እየገባ ይሄንን በደል የሚፈጽም ለነሱ ያልሆነ ለማን ይሆናል ይሄ ነው ሰባዊነት የሃይማኖት ስርዓቱን በሚተገብርበት ሰዓት አድብቶ ጠብቆ ማጥቃት ለማንኛውም ፖለቲካ ዓላማ ሲፈለግ ሙስሊሞችን አታክ ማድረግ እስከመቼ ነው የሚቀጥለው እውነት አብራችሁ ተወልዳችሁ ያደጋችሁ እዛ አካባቢ ያላችሁ ይሄ ሲፈጸም ዝም ትላላችሁ ሁሉንም የሚመለከት ግፍ ሰሪው የፈለገውን ያህል ቢቆይ እንደዛ ግፉን እንደሰራ አይኖርም አንድ ቀን እሱም ላይ የሚደርስበት ነገር አለ እህቶቼ ወንድሞቼ አክሱም ላይ ያላችሁ አንድ ነገር ለእናንተ ልንገራችሁ አላህዬ ረቡል ዒዛ ሱብሓነሁ ወተዓላ ሰባቱን ይስጣችሁ ቁዋውን ይስጣችሁ በረህመቱ በእዝነቱ በቸርነቱ ፈረጃችሁን ቅርብ ያርግላችሁ ይሄንን አስተውሱ ጋዛ ላይ ምን እየደረሰ እንደሆነ ታውቃላችሁ ይሄ ሁላ ነገር እየደረሰባቸው ዲናቸው ላይ በጌታቸው ሱብሓነል ኻሊቅ ቁዋን ለማግኘት ዲናቸው ላይ ቀጥ ብለዋል ዲናቸው ላይ ቀጥ ብለው ግፍ ሰሪ የፈለገውን ያህል በግፍ ቢቆይ ولا تحسبن الله غافلا عما يعمل الظالمون ብሏል አላሁ ጀለ ፊዑላ እንዳታስብ በዳዮች በደልን ሲፈጽሙ አላህ Subhanahu Wa Ta'ala ዘንጊ እንዳልሆነ እወቅ ዘንጊ ነው ብለህ እንዳታስባለ የሥራን የሚሰጥ የሰማይ የምድር ባለቤት አለ ማንንም ሰው ቢሆን ማንኛውም በደል ማንንም ላይ መድረስ የለበትም በእኩልነት ተከባብሮ የሌላውን አክብሮ ይኖራል ለግል ለፖለቲካ ፍጆታቸው እህቶቻችንና ወንድሞቻችን ላይ ይሄንን ሁላ ግፍ ይፈጽማሉ አላህ Subhanahu Wa Ta'ala ሳይውል ሳያድር ዛሬ በጁማዓ ቀን ይሄንን ግፍ የፈጸሙትን ሰዎች የሥራቸውን ይስጣቸው ሐስቡናላሁ ወኒዕመል ወኪል ዛሬም ነገም የማያበቃው የአክሱም ሙስሊሞች እንግልትና ስቃይ እንደቀጠለ ነው እኔ እንጃ እዚህ መሐከል መጅሊስ የሚያስፈልገው እኮ ለዚህ ነው መጅሊሱ ምን እንደሚሰራ አላቅም ቢያንስ ይሄንን እንደዚህ አይነት በተደጋጋሚ ሂጃብ ሲከለከሉ ትምርት ቤት እንዳይማሩ ሲደረጉ ሙስሊም እህቶቻችን ስንት ስቃይ እያዩ እስካሁን ድረስ ግን ለአክሱም ሙስሊም ምንም የመጣ መፍትሄ የለም መጅሊሱም የበፊቱ መጅሊስ ያሁኑ መጅሊስ ስለ አክሱም ሙስሊሞች ምንም ግደለው ምንም አያሳስበውም ለምን መንግስት ላይ ጫና አድርገው የሆነ መፍትሄ ማምጣት እየቻሉ እስካሁን ድረስ የአክሱም ሙስሊሞች መቀበሪያ የላቸውም ሶላት መስገጃ የላቸውም መስጊድ የላቸውም እንደፈለጉ ወጥተው መግባት አይችሉም ብዙ ችግር ነው የሚደርስባቸው ለምን አሁንም ላይ ደግሞ የጁማዓ ሶላት ባለፈው የትናንትናው የጁማዓ ሶላት ላይ እንዳትሰግዱ ተብለው ሶላት ተከልክለው በመስጊዳቸው ቁርአን ተቀዶ ድብደባ ደርሶባቸው አይን ጠፍቶ ስንት ነገር ነው እንትን ያለው መጅሊሱ ምንድነው የሚሰራው መጅሊሶች ባካችሁ ፍትህ በሉልን የሆነ መፍትሄ አንጡ ለአክሱም ሙስሊሞች በየቦታው ብዙ እንግልት ሊኖር ይችላል ግን የነሱ ደግሞ በጣም ይለያል ትልቅ ስትራቴጂ ነድፈው እየሰሩ ያሉ አካሎች ሙስሊሞችን ነው ደግሞ አታክ ማድረግ የሚፈልጉት ለምን ሙስሊም የዲኑን ነገር ወደ ኋላ እንደማይል ስለሚያውቁ ሞትን እንደሚመርጥ ስለሚያውቁ ይሄ ማንንም የማይደራደርበት ነው ዱርዬ ይሁን አጭበርባሪ ይሁን ከዲኑ የራቀች ሲሆን ከዲኑ የራቀ ይሁን እቺን ሰበብ ነው የሚፈልገው ለዲኑ መስዋዕት መሆን ያውቃል ምን እንደሚጠብቀው ይሄን ስለሚያውቁ እነሱ የራሳቸውን ፖለቲካ ለማካሄድ ሙስሊሞች ልኮሳቸውን ይለኩሳሉ እሳታቸውን እኛን ጋዝ ነው የሚያደርጉ እኔና እናንተ መናገር ባለብን ሰዓት እንናገራለን መጮህ ባለብን ሰዓት እንጮሃለን ለሐቃችን ህይወታችንንም ቢሆን መስዋዕት እናረጋለን ያ ግን የሚሆነው ሰዎች ላይ ችግር ሳንፈጠር ንጹሃን ህዝቦችን ሳንረብሽ ንጹሃን ህዝቦች እንዲረበሹ ሰበብ ሳንሆን ይሄንን እወቁ እህቶቼ ወንድሞቼ
እስልምና የሌላን እምነት ተከታዮች ያከብራል። አያምንም እነሱ የሚያምኑትን፣ እነሱን ግን በሰውነታቸው ያከብራል። ይሄንን ማወቅ ትልቅ ነገር ስለሆነ من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ያለው አላሁ ጀለ ፊዑላ አንዲትን ንጹህ ነፍስ ምንም ያልበደላችሁ ምንም ያልደረሰባችሁ ኦኬ እዛ አክሱም ላይ ይሄ ስለደረሰ ብላችሁ የሆነ ቦታ ላይ የሆነ እምነት ቦታ ላይ ረብሻ ብትፈጥሩና አንዲት ነፍስ ብትጠፋ ረብሻ ሊፈጠር አይገባም። አንዲት ነፍስ ብትጠፋ ምድር ላይ ያለን እንዳጠፋችሁ ነው ወንጀሉ ያለው። አማና በሃይማኖታቸው የሚጠይቃቸው አላህ Subhanahu Wa Ta'ala ነው። እህቶቻችን ወንድሞቻችን ላይ ግፍ ደርሷል። ይሄንን እንቃወማለን። የደረሰውን ግፍ አክሱም ላይ ይሄንን እንቃወማለን። ሌሎች ግን ሰሞኑን የሚያከብሩት የራሳቸው እምነት የክብር ስነ ስርዓታቸው አለ። የሃይማኖታቸው የሚፈጽሙት ነገር አለ። እህቶቼ ወንድሞቼ በዛ በተለኮሰው ተናዳችሁ የማይሆን ነገርን የሌላ እምነት ተከታዮች ላይ እንዳትፈጽሙ። ግፉ የደረሰው አክሱም ላይ ነው። አክሱም ላይ ለደረሰው መጠየቅ ባለብን መልኩ እንጠይቃለን። ይሄንን እንዳትረሱ። አማና ለምን ራሳችሁን ነው የምትበድሉት? ማንንም አትበድሉ። አንዲት ንጹህ ህዝብ ላይ ችግር ብትፈጥሩ የምትጠየቁት በሩሃችሁ ራሳችሁ ናችሁ። አላሁ ረቡል ዒዛ በደልን ነፍሴ ላይ ሐራም አድርጌያለሁ እንዳትበዳደሉ ብሏል። ኢስላማ እንደሚታወቀው በትግራይ ክልል የመስጂድና የመቃብር ቦታ ሲከለከሉ ዝም ተባሉ። ሂጃብ ለብሶ መማረን ሲከለከሉ አሁንም ዝም ተባሉ። እነሆ ዛሬ ላይ መንገድ ላይ ሸራ ዘርግተው ጁማአን ሲሰግዱ ከለከሏቸው። ሼራቸውንም የድምጽ ስፒከሩንም ሁሉንም ወሰዱት። ነገ እምነታቸውን በጉልበት እስኪያስቀይሯቸው እየጠበቅን ይሆን? አላውቅም። እውነት ለመናገር የአክሱም ጽንፈኝነት በሀያቴ ሰምቼውም አይቼውም አላውቅም። ትንሿ እስራኤል ማለት ትግራይ አክሱም ውስጥ ያለች ሀገር ናት። ሰው እንዴት በዚህ ልክ ጨካኝ ይሆናል? ሰው እንዴት በዚህ ልክ አረመኔ ይሆናል? እስላም ሰላም፣ ሙስሊሞች ሰላም ናቸው እየተባለ ሲሰበክባት የኖረችው ሀገር አሁን ላይ ፍትህ የት አለ? እባካችሁን ሁላችንም አንድ የምንሆንበት ሰዓት ላይ ነው። ሁላችንም ድምጻችንን ልናሰማ ይገባል። ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ በአክሱም ከተማ የጁማአ ሰላት እንዳይሰገድ መከልከሉ ተገለጸ። በትግራይ ክልል ማዕከላዊ ዞን አክሱም ከተማ ሙስሊሞች በዛሬው ዕለት የጁማአ ሰላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀዋል። ከአካባቢው ለሃሩን ሚዲያ የደረሰው መረጃ እንደሚያመላክተው ምዕመናኑ የጁማአ ሰላትን ለመስገድ ተክለውት የነበረው ድንኳን እንዲፈርስ የተደረገ ሲሆን ሰጋጆቹ በጸጥታ ኃይሎች መበተናቸው ተገልጿል። ከዚሁ ድርጊት ጋር በተያያዘ በርካታ ሙስሊሞች ለእስር መዳረጋቸው የታወቀ ሲሆን በአክሱም ከተማ መስጂድ መገንባት ለዘመናት ተከልክሎ የቆየ ቢሆንም የከተማው ሙስሊሞች ግን ግቢ በመከራየት ሚናራ በሌላቸው መስጂዶች ላይ ሲሰግዱ የኖሩ ሲሆን በዛሬው ዕለት ከዚህም መከልከላቸውን ነው ያስረዱትም። አክለውም ምዕመናኑ ለመስገጃነት ሲጠቀምባቸው የነበሩ ምንጣፎች፣ የድምፅ ማጓያዎች፣ ማይክሮፎኖች እና ሌሎችም ቁሳቁሶች በጸጥታ ኃይሎች መወሰዳቸውን አብራርተዋል። ይህንን ተከትሎም በአክሱም ከተማ የሚገኙ የጁማአ ሰላት ሊሰግዱ የተሰበሰቡ ሙስሊሞች ተቃውሟቸውን አሰምተዋል። ክቡራትና ክቡራን ተመልካቾች በአክሱም ከተማ ለጁማአ ሰላት በወጡ ምዕመናን ላይ ጥቃት መፈጸሙ ተሰምቷል። ዛሬ በአክሱም ከተማ ለጁማአ ሰላት በተሰበሰቡ ምዕመናን ላይ ከፍተኛ ጥቃት መፈጸሙን ሚንበር ቲቪ ዘግቧል። የከተማው የጸጥታ ኃላፊ ቴድሮስ በየነም በመሩት በዚህ እርምጃ በርካቶች ተጎድተዋል። ከሰላት በፊት የጸጥታ አካላት ለሰላት የሚያገለግሉ ሸራዎችንና የድምፅ ማጎያዎችን በኃይል ነጥቀዋል። ይህንን ተከትሎም ምዕመናን ተቃውሞ ሲያሰሙ የኃይል እርምጃ ዳግም ተወስዶባቸዋል። የጸጥታ አካላትና አንዳንድ ወጣቶች እንደ አባዋ ወደሚባለው መስጂድ ሰብረው በመግባት ቅዱስ ቁርአንን ቀደዋል። ኢማሞችንና ምዕመናንንም በድንጋይና በዱላ ደብድበዋል። በጥቃቱ የአካል ጉዳት የደረሰባቸው ምዕመናን ቅድስት ማርያም ሆስፒታል የገቡ ሲሆን የሁለት ግለሰቦች ሁኔታ አሳሳቢ እንደሆነም በዘገባው ተካቷል። በአሁኑ ሰዓት በከተማዋ ቤት ለቤት አሰሳና እስርም እየተከናወነ ይገኛል። የትግራይ ክልል እስልምና ጉዳዮች ምክር ቤት ጉዳዩን ለሚመለከተው አካል እያሳወቀ ሲሆን ተጨማሪ የጸጥታ ኃይል ወደ ከተማዋ